بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد ትላንትና ያቆምነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመዲና መስጂዳቸውን በመልኩ እንደሰሩትና ይዘቱ የውስጥ ይዘቱ ምን ይመስል እንደነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ላይ የሰሯቸው የነበሩ ስራዎች መስጂዶች የዛኔ በእሳቸው ዘመን በስራ ነበር የሚያሳምሩት እንጂ አሁን ላይ እንዳለው ግንባታው ወይ ደግሞ አሰራሩ ሳይሆን ዋናው ውስጡ ያለው ስራ ነበር የሚያሳምረው ብለናል። ኢዳን የመጀመሪያ ስራቸው መስጂዳቸውን መገንባት ነው፣ የእሳቸውን የመዲና መስጂድ ማለት ነው፣ መስጂድ አልነበዊ። ቀጥሎ ያለው ደግሞ ሁለተኛው ስራቸው የነበረው አልሙአኻቱ በይነ አልሙሃጅሪን ወልአንሳር በሙሃጅሮችና በአንሳሮች መካከል ከመካ ወደ መዲና በተሰደዱ ሙስሊሞችና መዲና ላይ በነበሩ ሙስሊሞች መካከል ወንድማማችነትን መፍጠር ወይም እነርሱን ወንድማማቾች ማድረግ ነበር። ይሄ ሁለተኛው ስራቸው ማለት ነው። ካነ ሚን ሰጃያ አልአንሳሪ ወከረሚሂም የአንሳሮች የመዲና ሙስሊሞች መዲና ላይ የነበሩ ሙስሊሞች ባህሪያቸው ጸባያቸው የነበራቸው እንደው በተፈጥሯቸው ራሱ የነበረው እንደ ባህሪ አድርገው የያዙት ነገር እንዲሁም ቸርነታቸው ምንድን ነበር? አንهم كانوا يتنافسون ይሽቀዳደሙ ነበር في انزال المهاجرين واستضافتهم في بيوتهم ከመካት ወደ እነርሱ ተሰደው የሚመጡትን ሙስሊሞች ሙሃጅሮችን ተቀብለው ቤታቸው ላይ ማስተናገድ እንግድነታቸውን መቀበል እነርሱ ጋር እንዲኖሩ መፍቀድና ህይወታቸውን እንዲካፈሏቸው ማድረግ በጣም ይጓጉ ነበር ማለት ነው። ይሄ እንደ ባህሪያቸው ነበር፣ በቃ ባህሪያቸው አድርገው ነበር የያዙት፣ የሚለዩበት ነበር። ወካኑ ከማ قال الله تعالى عنهم الله እነዚህን የመዲና አንሳሮችን ሙስሊሞችን አስመልክቶ በቁርአኑ ላይ ምን ይለናል? ሱረቱል ሐሽር 9ኛው አንቀጽ ላይ والذين تبوؤوا الدار والإيمان من قبلهم እነዚያ አላህ Subhanahu Wa Ta'ala ከሙሃጅሮች በፊት ሀገር ያዙና ኢማን የለመዱ የሆኑ ሰዎች يحبون من هاجر إليهم ወደ እነርሱ የተሰደደን ሰው ይወዳሉ አለ አላህ። ولا يجدون في صدورهم حاجة مما أوتوا እነዚያ ሙሃጅሮች በተሰጡት ነገር ላይ በልባቸው ላይ ምንም አይነት ቅሬታ አያገኙም አለ አላህ። ለሙሃጅሮች በተሰጠ ነገር ላይ ሙሃጅሮች ወደ መዲና ሲሰደዱ ሀብት ንብረታቸውን ቤተሰቦቻቸውን ጥለው ዲናቸውን ይዘው ነው የተሰደዱት። ምንም ነገር ይዘው አልነበረም ብለናል። የመዲና ሰዎች ደግሞ እነርሱን ተቀብለው ካላቸው ነገር ማካፈል ባህሪያቸው ነበርና ለእነርሱ በሚሰጥ ነገር ምንም ነገር ልባቸው ላይ ቅሬታ አያገኙም። ويؤثرون على أنفسهم ከነፍሳቸው ያስቀድማሉ ማንን? እነዚያ ከመካ የመጡትን ሙሃጅሮችን ማለት ነው። ولو كان بهم خصاصة እነርሱ ላይ ችግር ቢኖር እንኳን ነገር ግን ማንን ያስቀድማሉ? የመካ ወንድሞቻቸውን ሙሃጅሮችን ያስቀድማሉ። እነርሱ ርቧቸው ሙሃጅሮች እንዲበሉ ይፈልጋሉ። እነርሱ ታርዘው ሙሃጅሮች እንዲለብሱ ይፈልጋሉ። እነርሱ ተጠምተው ሙሃጅሮች እንዲጠጡ ይፈልጋሉ። ይሄ ባህሪያቸው ነው። የመዲና አንሳሮች ባህሪያቸው ነው። አላህ የሰጣቸው ባህሪ ነው። ግን እንዴት መጣ? ኢስላም ነው ያመጣው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት የገነቡት ማንነት ነው። ይሄ ያነጹት ማንነት ነው። እኹወተ الإيمان የኢማን ወንድማማችነት ለአላህ ብሎ ብቻ መዋደድ ሌላ ምንም ነገር ሳይኖር ማለት ነው። ምንም ነገር ሳይኖር ከመካ ወደ መዲና የተሰደዱ ሰዎች መዲና ላይ ያሉ ሙስሊሞች እነርሱን ተቀብለው ሲያስተናግዷቸው ከራሳቸው በላይ ነበር የሚያዩዋቸው ከራሳቸው በላይ
ስለዚህ እነርሱ ጋር ችግር ቢኖር ራሱ ማንን ያስቀድማሉ? የመካ ወንድሞቻቸውን ሙሃጅሮችን ያስቀድማሉ አለ አላህ። ለእነርሱ በሚሰጠው ነገር ላይ በልባቸው ላይ ምንም አይነት ቅሬታ የለባቸው። በጣም ደስተኞች ናቸው። ከንብረታቸው ላይ የመካ ሙስሊሞች ሙሃጅሮች መጠቀማቸው ያስደስታቸዋል። እንዲህ አይነት ቂማ እንዲህ አይነት ስብዕና የለም። ዛሬ ከባድ ነው፣ አይቻል ማለት ይከብዳል። የለም የኢማን ደረጃ ነው ይሄን የሚሰራው ማለት ነው። ثم زاد النبي صلى الله عليه وسلم هذا الحب والإيثار قوة بأقد المؤاخاة بينهم وبين المهاجرين. ከዚያም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ አይነቱ የመዲና አንሳሮች የታነጹበት ባህሪ እንዳለ በላዩ ላይ እንደገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ? የበለጠ እንደገና እንዲጨምር የበለጠ ይሄ ነገር እንዲጎለብት አደረጉት። ثم زاد النبي صلى الله عليه وسلم هذا الحب ይሄንን ውዴታ والإيثار ይሄንን ከኔ ወንድሜ ይበልጣል ብሎ ማስቀደም قوة ብርታት እንዲኖር አደረጉት። የበለጠ እንዲጠነክር አደረጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምን بأقد المؤاخاة بينهم وبين المهاجرين በሙሃጅሮችና በመዲና አንሳሮች መካከል ወንድማማችነትን በመፍጠር በወንድማማችነት ቃል ኪዳን በማስገባት ቃል ኪዳን እንዲገቡ አደረጓቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። خلاص ይሄ ያንተ ወንድም ነው፣ አንተ ደግሞ የሱ ወንድም ነህ። አለቀ። ሂድ አንተ ከሱ ጋር ወንድምህ ነው። انتهى الامر። ወንድም ምን አይነት ወንድም? ከአንድ ማህፀን ውስጥ አልወጣህም። ከአንድ እናትና ከአንድ አባት ሳይሆን لا اله الا الله ያስተሳሰረው ወንድምነት ማለት ነው። ኢስላም ያስተሳሰረው ኢማን ያስተሳሰረው ወንድምነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አከሌ ወንድም ነው አከሌ ወንድም ነው ብለው በዚህ መልኩ እውነተኛ ፍጹም የሆነ ማለት ነው ምንም አይነት ሙጃመላ የሌለበት ምንም አይነት ማስመሰል የሌለበት የሆነ ወንድማማችነት እንዲፈጠር አደረጉላቸው በመሐከላቸው። فجعل كل انصاري ونزيله اخوين እያንዳንዱ የመዲና ሙስሊም አንሳሪና እሱ ዘንድ መጥቶ ያረፈው ወንድሙ የሙሃጅር ማለት ከመካ ተሰደው ከመጡት ውስጥ እንደ እንግድነት እሱ ጋር ሄዶ የተቀመጠውን ሁለቱን ምን አደረጓቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወንድማማቾች ናችሁ አሏቸው። ወንድማማቾች خلاص እሱ ወንድምህ ነው አሉት። አንተ ጋር መጀመሪያውኑ ኦሬዲ ተቀበለህ ምን አድርገዋል? እያስተናገድከው ነው፣ በእንግድነት እየተንከባከብከው ነው ያለው፣ አሁን ወንድምህ ነው አሉት። በዚህ መልኩ ሁሉም እያንዳንዱ የመዲና አንሳሪ የሆነ ሰው ከመካ የመጣውን ወንድሙን እሱ ጋር ያረፈውን ወንድሙን ወንድምህ ነው ብለው በዚህ መልኩ አደረጉላቸው። وكانوا 90 رجلا 90 ነበሩ። በዚህ መልኩ ምን ይሆኑት? የተቀናጁት ማለት ነው። የተቀናጁት نصفهم من المهاجرين ونصفهم من الانصار። በዚያን ጊዜ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የተገኙት ግማሾቻቸው ከአንሳርና ግማሾቻቸው ከሙሃጅሮች ነበሩ። فآخى بينهم على المواساة በመተባበር ወንድማማቾች እንዲሆኑ አደረጓቸው። وأنهم يتوارثون فيما بينهم بعد الموت بل አንተ ይሄ ወንድምህ ሲሞት ትወርሰዋለህ፣ አንተም ስትሞት ይወርሳል አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወንድማማችነቱ እዚህ ድረስ አደረሱት። መወራረስ خلاص አንተ እሱን ትወርሰዋለህ፣ እሱም አንተን ይወርሳል ስትሞት። ባለፈው ተናግረናል። አንዱ ሰለፍ ሞት ተጥዶት እያለ ሰከራተል ሞት ላይ ሆኖ ሳለ ቤተሰቦቹ ሁሉም አጠገቡ ቁጭ ብለው ያለቅሳሉ። ጓደኞቹም መጡ ያለቅሳሉ። በህይወት እያለ ሲረዳቸው የነበሩ ምስኪኖች መጥተዋል፣ ያለቅሳሉ። ልጆቹ ያለቅሳሉ፣ ሚስቱ ታለቅሳለች። ለምን ደም ታለቅሰው? ልጆቹን ጠየቃቸው። ለምን ደም ታለቅሰው አላቸው። አባት የለንም፣ የቲሞች እንባላለን፣ የሚንከባከበን አባት እናጣለን። እነ እከሌ አባቶቻቸው ሲኖር እኛ ግን አባት የለንም። ዛሬ አንተ የምታደርግልን ነገር እናጣለን። እነዚህ እኮ የቲሞች ናቸው እንባላለን። ባለቤቱን ጠየቃት። ለምን እንደምታለቅሽው?
እቺኩ ባለቤቷ ሞቶባታል ባላለሁ ባንተ ከበር ነበር አንተ ከለላዬ ነበርክ መከበሪያዬ ነበርክ የልጆቼ አባት አስተዳዳሪዬ ነበርክ እኔንም ልጆቼንም የምትንከባከበው አንተ ነበርክ ማን አለኝ ከአሁን በኋላ ጓደኞቹን ጠየቃቸው ለምንድን ነው የምታለቅሱት አተልኩ እንዳንተ አይነት የአኺራ ወንድም ከየት እናገኛለን እንዳንተ አይነት ሩህሩህ እንዳንተ አይነት ቸር እንዳንተ አይነት ሰው ከየት እናመጣለን የተሰበሰቡትን ምስኪኖች ጠየቃቸው ለምንድን ነው የምታለቅሱት ማን አለኝ አሁን አንተ ነበርክ እንግዲህ በእኛን ስትረዳን ስታጎርሰን ከዛም እዚህም ብለህ ስትንከባከበን የነበርከው ላ ኢላሃ ኢላላህ ኩልኩም يبكي على نفسه አላቸው ሁላችሁም ለራሳችሁ ነው እንደምታለቅሱት ሁላችሁም ለራሳችሁ ነው የምታለቅሱት አንድም ሰው ለኔ የሚያለቅስ የለም ኢዘን እኔም ለራሴ ላልቅሳለ ምንድነው አላህ ፊት ያለኝ ስራ ምንድነው ይጂ አላህ ፊት የሚሄደው እናንተ ለካ ሁላችሁም ለራሳችሁ ነው የምታለቅሱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን አንሳሮች ምን አደረጓቸው በህይወት እያላችሁ ሳይሆን ምክንያቱም በህይወት ያለ መወራረሱ ከሌለ ምን ሊመጣ ነው ቤተሰቦቹ የዚህ ሙሃጅሪ አንሳሪው ቢሞት ሙሃጅሪው ቤተሰቦቹ ምን ያደርጉታል የአንሳሪው ቤተሰቦች ወራሾች ናቸው አይደል ምን ሊያደርጉት ይችላሉ ሊያባሩት ይችላሉ አናቀህም ማን ያስገድዳቸዋል አናቀህም ሊሉት ይችላሉ ማለት ዞር ወልከዝ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ክፍተት ለመዝጋት ምን አደረጉ hatta بعد الموت ብትሞት ይወርሳል አያለቅስም ማለት ግልጽ አለ አያለቅስም ምን ሆናለሁ ብሎ አያለቅስ ኢዳን ተዋሩስ ይወርሳል አሉ እስከ መወራረስ ድረስ ዱነ ذوي الارحام ከዝምድና ባልተቤቶች በተለየ መልኩ ትወራረሳላችሁ እስከዚህ ድረስ ምን አደረጉ ወንድማማችነት በመሐከላቸው እንዲፈጠር አደረጉላቸው ثم نسخ التوارث وبقيه المؤاخات ከዚያ በኋላ አላህ Subhanahu Wa Ta'ala የመዲና የመካ ሙሃጅሮች መዲና ላይ ራሳቸው ካደራጁ በኋላ ራሳቸው ወደ ማህበረሰቡ ከተለወጡ በኋላ አላህ መወራረስ የሚለውን ሻራው ተሻረ ይሄኛው የዝምድና ባልተቤቶች በውርስ የሚኖረው በስጋ ዝምድና እንዲሆን ነገር ግን እስላማዊ ወንድምነቱ ባለበት እንዲቀጥል ተደረገ ማለት አላህ Subhanahu Wa Ta'ala መወራረስ የሚለውን ነገር ሽሮ ነገር ግን እስላማዊ ወንድምነት የኢማን ወንድምነት ይሄኛው ባለበት እንዲቀጥል ሆነ وكانت قد وقدت في دار أنس ابن مالك ይሄ ወዳጅነት ይሄ ወንድማማችነት የተመሰረተው ወይም ደግሞ ቃል ኪዳኑ የተፈጸመው አነስ ኢብኑ ማሊክ ቤት ላይ ነበር رضي الله عنه وعنهم اجمعين وكان من حب الانصار لاخوانهم አንሳሮች ለወንድሞቻቸው ለሙሃጅሮች ካላቸው ውዴታ የተነሳ لاخوانهم المهاجرين انهم عرضوا نخيلهم على النبي صلى الله عليه وسلم በኋላ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና የመዲና አንሳሮች ያ ረሱላህ ሰለላሁ ዐለይሂ ወሰለም አሏቸው ይሄ የእርሻ ቦታችን ተምራችን ይኸውልህ ያ ይመጣል እኔ ጋር ይሄን ያህል ተምር አለ የተምር ማሳ አለ ይሄም ይመጣል የተምር ማሳ አለ ያ ረሱላህ ሰለላሁ ዐለይሂ ወሰለም ና ምን አድርገው ليقسم بينهم وبين اخوانهم المهاجرين በእነርሱና በወንድሞቻቸው በሙሃጅሮች መካከል ሊያካፍሉት ማለት አካፍለስት ያ ረሱላህ ሰለላሁ ዐለይሂ ወሰለም አካፍለው ይሄው فابى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንቢ አሉ ላ አላካፍልም አለ በዚህ መልኩ አላካፍልም خلاص አንተ ወንድምህ ነው ያዝ ወንድምነትህ እሱ ካንተ ጋር አንተ በምትፈልገው መልኩ ያዘው እንጂ በዚህ መልኩ እኔ ምን አላረግም አላካፍልም አሉ فقالوا ايش እንደዛ ከሆነ اذا تكفون المؤنة ونشرككم في الثمرة እንደሱ ከሆነ طيب እነርሱ ቀለባቸውን ይችላሉ እኛ ደግሞ የተምሩ ምርት በሚደርስበት ጊዜ ምን እናደርጋለን እናካፍላቸዋለን ምርቱ ሲደርስ
ምርቱ ላይ ምን እናደርጋለን እናካፍላቸዋለን አሁን እንዳለ ነበረ እንዳለ ለምሳሌ ማሳው እንዲካፈል ነበር የፈለጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ቢስሏቸው طيب خلاص ይሄን ካልተቀበላችሁ ይሄን ካልተቀበሉ ምን ያርጉልን እኛ ምርቱ በሚደርስበት ጊዜ ምን እናድርግ እናካፍላቸው ከዚያ በኋላ ራሳቸውን ይቻላል فقبل ذلك ይሄንን እሺ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም طيب خلاص ما في اشكال وكان سعد ابن الربيع اكثر الناس مالا سعد ابن الربيع የተባለው صحابي አንሳሪ በጣም ብዙ ብር ነበረው በጣም ብዙ ሀብት ነበረው ከአንሳሮች እሱ ለየት ባለ መልኩ ሀብቱ ትንሽ ከፍ ያለ ነበርና فقال لاخيه المهاجر عبد الرحمن بن عوف አጋጣሚ ሆኖ የሱ ነዚሉ ወይ ደግሞ እርሱ ጋር የነበረው የሱ እንግዳው عبد الرحمن بن عوف የተባለው صحابي ነበረ ሙሃጅሪ ማለት ነው ከመካ ከመጡት ውስጥ ምን አለው اقسم مالي نصفين ሂድና አለው ያለኝ ንብረት ለአብዱ الرحمن بن عوف ንብረቴን ሁለት ቦታ አካፍለው አለ ሁለት ቦታ አካፍለው የኔን ንብረት ሁለት ቦታ አካፍለው አሁን በእኛ አቅል ማለት ይሄ ሰው እብድ ነው እንዴ ነው ምንለው አይደል እብድ ነው እንዴ ያለው ንብረት ሁለት ቦታ አካፍል ማሻአላህ አላህ የሰጠው ርዝቁ ሰፊ ነው አላህ ሰጥቶታል ሁለት ቦታ አካፍለው አለ ወሊ امرأتان ሁለት ሚስቶች አሉኝ አለ فانظر اعجبهما اليك ገርሞ ይገርመላ ሁለቱን ያቸውና ደስ የሚሉህን ከሁለቱ አንዱ ደስ የምትልህን ምን አድርግልኛ فسميها لي አከሊት በለኝ አለ አከሊትን ነው የምፈልገው በለኝ يا سلام الله اكبر عجيب ኢማን ምን እንደሚሰራ ተመልከቱ والله በሰዎች ልብ ውስጥ ኢማን ምን እንደሚሰራ ቶ ንብረቱ እሺ ይሄ ቀላል ነው አሁን ንብረቱ ቀለለና አይደል ቅድም ይሄ እንዴት አንተ ንብረቱ ያለው ንብረቱ ሁለት ቦታ አካፍልን ንብረቱ ሁለት ሚስቶች አሉ ያቸውና ከሁለቱ የወደድካትን ላንተ ያስደሰተችህን አከሊት በለኝ አለው አከሊት በለኝ ከዚያስ وطلقها እፈታልሃለሁ አለው እፈታልሃለሁ ባሪሽ فاذا انقضت عدتها فتزوجها ኢዳዋን ስትጨርስ እኔ እፈታልሃለሁ ወዲያው ነው ከዚያ በኋላስ ኢዳዋን ትጨርሳለች ልክ ኢዳዋን ስትጨርስ ውሰዳት አንተ አግባት ያንተ ትሆናለች ሱብሃንአላህ عجيب ኢታር يا اخي ምን አይነት ቂማን የደረሱት እነዚህ ሰዎች የት እንዳሉ ተመልከት የት እንዳሉ የኢማናቸው ደረጃ የት እንደሄደ አላህ ጋር ያለ ደሞዝ አላህ ጋር ያለ ክፍያ አላህ ጋር ያለ ተድላ አላህ ጋር ያለ የማይጠፋ ህይወት አላህ ጋር ያለ አላህ ያዘጋጀው ድግስ ምን ያህል ልባቸው እንደወሰደው ተመልከት ሌላ ነገር እኮ አይደለም እነዚህ ሰዎች በአላህ ስለመኑ እኮ ነው ሌላ ነገር አይደለም እኮ ኢማናቸው ነው እዚህ ደረጃ ላይ ያደረሳቸው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ንግግር ማመናቸው እኮ ነው የአላህን ቃል ማመናቸው ነው እዚህ ደረጃ ላይ ያደረሳቸው ምክንያቱም ዛሬ እሱ ይሄን ሲያደርግ አላህ ምን አይነት መስተንግዶ እንደሚያዘጋጅለት እርግጠኛ ስለሆነ እኮ በዚህ በጣም እርግጠኛ ስለሆነ ነው ይሄ ነገር ኢሽቲያቅ አላህ ጋር ያለ ኒዕማ ምን ያህል እንደሚያጓጓቸው ዱንያ ላይ ያለ የትኛውም ዋጋ ለመክፈል ምን ያህል ዝግጁ እንደሆኑ እነዚህ ሱሐባዎች አላህ ጋር ያለውን መስተንግዶ ለማግኘት እዛ ያለውን ክብር ለማግኘት እዛ ያለውን ተድላ ለመጎናጸፍ ዱንያ ላይ የትኛውም አይነት ዋጋ ለመክፈል ለነርሱ በጣም ቀላል ወይላ ግን አንተ ሚስትህ የትዳር አጋርህን አንዴ ከማይምኪን አበደን ያ اخي አንተ ዛሬ እንኳንስ ፈተህ ልትሰጠው አይደለም ቢያይብህ እኮ ሙሲባ ከባድ ነው አንዴ ጦርነት ነው ለምን ነው የምታየው ጦርነት ነው ሰው የሚከፍተው ቀልድ የለም በባለቤትህ ላይ በትዳርህ ላይ ቀልድ የለም አስለን ምን አለ ሱብሃንአላህ ለአላህ ተብሎ አይደል እንዴ ለአላህ ተብሎ ስለዚህ ተመልከቱ ሁለቱንም እያቸውና
ፉንጋዋን ለኔ ተውልኝ ሸበላዋን ላንተ ውሰድ ፉንጋ ካለች ማለት ነው ምናልባት እንደው ብትኖር እንኳን ላኢላሃ ኢላላህ ላንተ ደስ ያለችህን ይወደድካትን ሁለቱም ስታይ ከሁለቱ መቼስ በምንም ተአምር እኩል አይሆንምና አንደኛዋ ስለምትበልጥ አንተ ትበልጣለች የምትላትን አንተ የበለጠ የተሳብክባትን ንገረኝ እከሪት በለኝ ፈታልሃለሁ አግባት ያት خلاص አንተ ደስ ያለችህን እኔ ፈታልሃለሁ አንተ ታገባታለህ ሱብሃንአላህ العظيم እንያቸው እነዚህን ሱሐባዎች እንያቸው እስኪ እነዚህን የነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ኢማን የደረሰበት ደረጃና ዛሬኛ ያለንበትን ሁኔታ ነው የኛ ስራ የሚመዘነው የነዚህ ሰዎች ስራ በሚመዘንበት ሚዛን ነው አባባ ያቃሉ لا اله الا الله والله የኛ ስራ የሚመዘነው የነርሱ ስራ በሚመዘንበት ሚዛን ነው ለነርሱ ሌላ ሚዛን የላቸው ለነዚህ ሰዎች ስራ የሚመዘንበት ሚዛንና የኛ ስራ የሚመዘንበት ሚዛን ያው አንድ አይነት ሚዛን ነው ግን ስራዎች ውስጥ የሰማይና የምድር ያክል ርቀት አላቸው ሰማይና የምድር لا اله الا الله الله በእዝነቱ ይድረስልን ካልሆነ በስተቀር ከባድ ነው والله قال عبد الرحمن بن عوف الله እዴ ተሰጠኝ እንዴ ብሎ አሮጠ ወደ መጋዘንም አልሄደም ግልጽ አለ ሴቶቹም ጋር አልሄደም ምን አለው بارك الله في اهلك ومالك አለው ለወንድሙ ማለት ነው الله اكبر የሱን ደግሞ መልስ ተመልከቱ የዚህን ወንድሙ ደግሞ መልስ ተመልከቱ بارك الله في اهلك ومالك ቤተሰቦችህም አላህ በረካ ያድርግልህ ንብረትህም አላህ በረካ ያድርግልህ ማለት ላ እንተንም ንብረት ግማሽ አልፈልግም አንተው ጋር ይሁን ያው ነው አንተ ጋር ሆነ የኔ ነው ምንም አሁን አካፍዬ የምወስድበት ምንም ምክንያት የለኝም ላ ማአህታጅ ያንተንም ባለቤት እኔ እንደገና አይቼ እሷን የምልበትም ምክንያት የለኝም ላ አላህ ላንተው በረካ ያድርግልህ ሀብትህም ቤተሰብህም አላህ ይባርክልህ አላሁ አክበር ወንዶር አንዳንድ ሰዎች ممكن ወይ ሞባይላቸውን ወይ ደግሞ የሆነ እጃቸው ላይ ያለን ነገር ለመስጂድ ተብሎ ሲጠየቅ ምን ያደርጋሉ አውጥተው ይሰጣሉ ከዚያ በኋላ ምን ይደረጋል እንግዲህ ሞባይል ሊሆን ይችላል ጨረታ ይወጣበታል ጨረታ ከወጣበት በኋላ 100,000 ምናምን ሊሆን ይችላል አሸናፊው 100,000 ብሩ ለመስጂዱ ገቢ ይሆንና ያሸነፈው ሰውዬ ሞባይሉን ለማን ይመልስለታል ለባለቤቱ ይመልሳል አያችሁ ገባውት አባባ አሁን እርሶ ሞባይል ብር የለውትም ኪሶት ውስጥ ለመስጂድ ሲነየት ሞባይል የታባሰው ነውና የራሱ ጉዳይም ወሰዱና ሽጡና ምን አድርጉት ለመስጂድ ገቢ አድርጉ ብለው ይሰጣሉ እርሶ ማለት ነው ይሄንን ሞባይል ምን ያደርጉታል ያጫርቱታል ሲጫርት አንዱ ምናልባት የ2000 ብር ሞባይል በስንት ያሸንፋል በ50,000 በ100,000 ብር ተወዳድሮ ያሸንፍና 50,000 ብር ወይ 100,000 ብሩ ለመስጂዱ ምን ያደርጋል ገቢ ያደርግና ሞባይሉን ደግሞ ለማን ይሰጣል ለእርሶ ይሰጡታል እርሶ ምንም ነገር ሳያወጡ በንያውት ምን አገኙ የ100,000 ብር አጅር አገኙ አዩ ይሄ 100,000 ብር እርሶ ነው ያስገቡት ለዚህ መስጂድ 5 ሳንቲም ሳያወጡ ማለት ነው ሞባይሉትም ተመልሷል ለመስጂዱ 100,000 ብር ገቢ ሆኗል የዚህ 100,000 ብር አጅር ከሰውየው በፊት ለእርሶ ይመዘገባል በምን በመልካም ንያ ይሄ ሰውዬ አብዱራህማን ኢብኑ አውፍ ተቀበለው አልተቀበለው አባባ ተቀበለው ሚስቱ ወሰደበት ምን አለው አላህ በረካ ያርግልህ አለው አይደል አላህ በረካ ያርግልህ አለው ግን ልክ ወጪ እንዳደረጋቸው ምን ሆኗል አላህ ጋር ተመዝግቦለታል እንደ ሞባይሉ አባባ ያ ሰላም سبحان الله العظيم فكيف بارك الله لك في أهلك ومالك له أين سوقكم على عبد الرحمن بن عوف سوقاتو የት ነው አለው ሱቃችሁ የት ነው የምትገዙትና የምትሸጡት ሱቃችሁን ብቻ ንገሩኝ አላቸው فدلوه على سوق بني قينقاع የበኑ ቀይኑቃ ከአይሁድ ጎሳዎች አንዱ ነው
ያንዳርሱ ሱቅ አሳዩት ያው እዚህ ነው ምንገዛው እኛ እነሱ ናቸው እንትኑ እነርሱ ነው ነገር ግን የገበያው ቦታ ይሄ ነው ብሎ ወስዶ አሳዩት فمن قلب الا ومعه فضل من الاقط والسمين ከዛ በኋላ አብዱራህማን ኢብኑ አውፍ ወዲያው ሄደና እዛ ያገኘውን ነገር የሆነ እየሰራራ ማታ ሲመለስ ከራሱ ጋር የሆነ ቀለብ ምናምን ይዞ መጣ ትርፍ የሆነ አቅጥ ማለት ዛሬ ወይ አይቤ ወይ ደግሞ እንደ እርጎ የደረቀ ወተት ማለት ነው ወተት ወደ አቅጥ ይሉታል ወይ አይቤ አሁን እኛ ሀገር እንደ አይቤ ወይ ደግሞ እንደ እርጎ ነው እንትን የሚደረገው እነሱ በጣም ምግባቸው ነበር ያኔ ይሄንን ይዞ መጣ وما هي الا ايام حتى اكتسب مالا አብዱራህማን ኢብኑ አውፍ ጧት ይወጣል እዛ ሱቅ ይሄዳል የሆነ ነገር ሲሰራ ሲያገኝ የሆነ ነገር ሲሰራ ሲያገኝ በአጭር ጊዜ ውስጥ እየነገደ ምን ሆነ ብር አገኘ ከዚያስ وتزوج امرأة من الأنصار ከአንሳር ሴቶች ውስጥ ኒካህ አሰረ ራሱ አገባ ሚስት አገባ ማለት ነው በነፃነት ያላገባች ማለት የማንንም ሚስት ምን ሳያረግ ሳያስፈታ የወንድምህን ሚስት አትይ ማለት ነው ግልጽ አይደል ስናት ዘጋጅ አብዱራህማን ኢብኑ አውፍ ምን አደረገ ወዲያው ሄዶ ተራሩጦ ሰራ በአጭር ጊዜ ውስጥ ሰርግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰርግ አሉት ያ ሰላም ሰርግ ቆንጆ ነው ግን ምን አይነት መሆን አለበት ምን አይነት እስላማዊ ሰርግ ማለት ፈሳድ ያለበት አይደል እስላማዊ ዛሬ نسأل الله السلامة والعافية الله يطبقن የሙስሊሞች ሰርግ በጣም የሚያሳዝን ሆኗል የአላህ ዲን በጦር የሚወጋበት ሆኗል ማለት ነው የአላህ ዲን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና በጦር የሚወጋበት ሆኗል የሙስሊሞች ሰርግ ሱብሃንአላህ ሸሪዓ ባዘዘው መልኩ ከሆነ በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና በሰሃባዎች አንዱ እነርሱን መሆን ባይቻልም እነርሱ ቀጥታ እነርሱን ተግባር ማከናወን ባይቻልም መመሳሰል ይቻላል በተቻለ አቅም መመሳሰል ግልጽ የሆኑ ፈሳዶችን በማስቀረት ምን ታረጋለህ አላህ የሚወደው አይነት ተግባር ማከናወን ትችላለህ ማለት ነው በዚያን ቀን 100 ሺህ ብር አውጥተህ ኢማ 200 ሺህ ብር አውጥተህ አኺራህን ታጣለህ በአጭር ጊዜ 2 ሰዓት በማይቆይ ጊዜ ወይ ደግሞ ግማሽ ቀን በለው እንደው በጣም ከረዘመ ወይ ደግሞ አንድ ቀን በል በአንድ ቀን ውስጥ ባወጣው ገንዘብ አኺራህን ታጣና ጀሃነም ትገዛለህ ከአላህ ጋር ትጣላለህ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ጠላት ትሆናለህ ወይ ደግሞ የአላህ ወዳጅ ትሆናለህ የአላህ ወዳጅ ባወጣው ገንዘብ የአላህ ወዳጅ ትሆናለህ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና የበላይ አድርገህ የአላህን ዲን የበላይ አድርገህ አላህ የወደደው ባሪያ የአላህ ባሪያ ትሆንና ባወጣው ገንዘብ ጀነት ትገዛበታለህ ዱንያም ላይ ሰው ታስደስትበታለህ አላህን አስደስተህ አኺራህን ታሳምርበታለህ ማለት ነው طيب በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንሳሮችና በሙሃጅሮች መካከል ወንድማማችነትን ፈጥረው የመዲና ሙስሊሞች ታሪክ አይቶ የማያውቃቸው አይነት ሰዎች ሆኑ ታሪክ አይቶ የማያውቃቸው ከዚያ በኋላ ምን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም كانت هذه المؤاخاه ይህኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሃጅሮችና አንሳሮችን ወንድማማች ማድረጋቸው ረብጠን بين فرد من المهاجرين وبين فرد من الانصار በአንድ አንሳርና በአንድ ሙሃጅር መካከል ማስተሳሰር ነበር ይሄ ማለት ሙሃጅሮችና አንሳሮችን ማስተሳሰር ማለት ነው አንድ ይወሰድ ስታስተሳሰር ምን ሆነዋል አጠቃላይ ሙሃጅሮችና አንሳሮች ተሳሰሩ ምን እንደ አንድ ሰው ሆኑ ማለት ነው እንደ አንድ አካል እንደ አንድ ማህበረሰብ وحيث ان المسلمين صاروا بعد اجتماعهم بالمدينه ሙስሊሞች አንሳሮችና ሙሃጅሮች መዲና ላይ ከተሰባሰቡ በኋላ ምን ሆኑ ኡመተን ሙስተቂለተን ራሱ የቻለ አንድ ማህበረሰብ ሆኑ ራሱ የቻለ አንድ ህዝብ ሆኑ ከማንም ምንም ነገር የማይፈልግ ማለት ነው ከማንም ምንም ነገር የማይጠበቅ ሙተካሚል የሆነ ሙሉ የሆነ ራሱን የቻለ ማህበረሰብ مجتمع اسلامي فقد كانوا في حاجة الى تنظيم اجتماعي የዚህ አይነት ተንዚም
በዚህ መልኩ ምን ማድረግ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት አይነት ሙጅተማ መፍጠር እሳቸው ከታች ይመጣልናል አንሳሮችና ሙሃጅሮችን ወንጀማቾች ያደረጉባቸው ቡኑድ የሚባሉ ነገሮች ወይም ደግሞ ፍሬ ነጥቦች በምን ጉዳይ ላይ ነው ያደረጓቸው ተንዚም اجتماعي ማለት ስርዓት ባለው መልኩ ሙስሊሞችን ራሳቸው የቻሉ ከሌላ ምንም ነገር የማይፈልጉ ስርዓት ያላቸው መተዳደሪያ ደንብ ያላቸው ድንበር የማያልፉበት ሌላውን የማይበድሉበት እነሱ የማይበደሉበት አገራቸው የራሳቸው ህልውና የአገራቸው ህልውና የሚያስጠብቁበት ይሄ ተንዚም ይባላል ማለት ማስተሳሰር ያንን ማህበረሰብ የሚጓዝበት መስመር ማበጀት ማለት ነው ይሄ እንዴ ለዚህ ነገር ምን ወደዚህ በጣም ይሄ ነገር ያስፈልጋቸው ነበር ሙስሊሞቹ መዲና ላይ የነበሩት ሙሃጅሮችና አንሷሮች እንዲህ አይነት ቀረጻ ያስፈልጋቸው ነበር ማለት ነው በዚህ መልኩ ማዘጋጀት ያስፈልጋቸው ነበር ይሄ ተንዚም اجتماعي ያስፈልጋቸው ነበር ማለት ተንዚሙ በምን ውስጥ መሆን አለበት በአላህ ህግና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህግ ውስጥ መሆን አለበት ከዚህ በወጣ ህግ አይቻል ዛሬ ማንም ሰው የትኛውም ጀማዓ ተንዚም አረጋለሁ ካለ ተንዚሙ በምን ቁጥጥር ስር የገባ መሆን አለበት በቁርአንና በሐዲስ ቁጥጥር ስር የገባ መሆን አለበት አዲስ መተዳደሪያ ደንብ የሚባል ነገር የለም አዲስ መተዳደሪያ ደንብ የጀማዓ ህግ የሚባል ነገር የለም የጀማዓው ህግ ምንድነው ሙስሊም እስከሆነ ድረስ ምንድነው ቁርአንና ሐዲስ ከቁርአንና ከሐዲስ ውጪ ሊጥሱት አይቻልም የሚባል ህግ የለም ማንንም ሰው ሊደነግግ አልተፈቀደለትም ህግ አውጪው አላህና መልእክተኛው ናቸው ከዚያ በኋላስ ሌላው ሙስሊም ህብረተሰብ ይሄንን የአላህና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህግ ተከትሎ መሄድ ይችላል በዚህ ውስጥ ሆኖ ምን ማድረግ ይችላል ስራ መስራት ይችላል ችግር የለውም ወኢላ ግን ሌላ አዲስ ቀረጻ አዲስ ህግ ረቂቅ አውጥተህ አዲስ መተዳደሪያ ደንብ አውጥተህ ይሄንን ደንብ የጣሰ ከዚህ ደንብ የወጣ ከኛ አይደለም ብለህ ከቁርአንና ከሐዲስ ውጪ ማለት ነው ግልጽ አለ ከቁርአንና ከሐዲስ ውጪ ይሄን ደንብ የጣሰ ከዚህ ደንብ ውጪ የወጣ ከኛ አይደለም ብለህ ሙስሊሞችን ከቁርአንና ከሐዲስ ውጪ የምታስገድድበት ስርዓት ወይ ደግሞ ህገ ደንብ ማርቀቅ ማውጣት ይሄ ሸሪዓን መጣስ ነው እንዲህ አይነት ጀማዓ የሰሃባዎችን ጀማዓ የተቃረነ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙሃጅሮችና የአንሳሮችን ጀማዓ የተቃረነ ነው ይሄ የትክክለኛው የኢስላም አስተምሮ የተቃረነ የተቃወመ ጀማዓ ነው የሚሆነው ማለት ነው ከቁርአንና ከሐዲስ ውጪ ህገ ደንብ አርቀቆ ይሄ ህገ ደንብ ሙስሊሞች ሊሄዱበት ይገባል ከዚህ የወጣ ሰው ወንጀለኛ ነው አመፀኛ ነው የዚህ ጀማዓ አባል አይደለም ብሎ ህገ ደንብ ማርቀቅ በራሱ ወንጀል ነው ከቁርአንና ከሐዲስ ውጪ በቁርአንና በሐዲስ ውስጥ ሆኖ ቁርአንና ሐዲስን መሰረት አድርጎ ምን ማድረግ ይቻላል ስርዓት ማስያዝ ይሄ ችግር የለውም ማለት ነው ኢዳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስለን እሳቸው የተሽሪዕ ባለቤት ናቸው ግልጽ አለ ነብዩ ምንድናቸው ህግ የማውጣት ባለቤት ናቸው ሙሸሪዕ ናቸው ነብዩ ህግ አውጪ ናቸው ከአላህ የተቀበሉትን ህግ የሚደነግጉ ናቸው ስለዚህ ምን አደረጉላቸው ስርዓት አርገው አዘጋጇቸው ወኢላ تعريف بالواجبات والحقوق الاجتماعية كذا እያንዳንዱ በግለሰብም ደረጃ ሆነ በማህበረሰብ ደረጃ ምን አይነት መብት እንዳለውና ምን አይነት ግዴታ እንዳለበት ማሳወቅ የሚያውቁበት መስመር ዘረጉ ማለት ነው وإلى إبراز النقاط التي تجعلهم أمة واحدة مستقلة عن الآخرين ከዚያ በኋላ ደግሞ እያንዳንዱ ነጥቦችን አስቀመጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አይነት ነጥቦች ናቸው እነዚህ አንሳሮችንና ሙሃጅሮችን አንድ ህብረተሰብ የሚያረጋቸው አንድ ጀማዓ የሚያረጋቸው አንድ ሙጅተማ የሚያረጋቸው ከሌላ ከማንም በተለየ መልኩ ራሳቸውን ችለው የሚንቀሳቀሱ የራሳቸው መተዳደሪያ ደንብ ያላቸው የራሳቸው ስርዓት ያላቸው የራሳቸው ህግ ያላቸው የራሳቸው አመራር ያላቸው
ማህበረሰቦች እንዲሆኑ አወጡላቸው ይሄንን ረቂቅ አዘጋጁላቸው ማለት ነው وكانت في المدينة طائفتان اخريان سوى المسلمين ሌላ ሁለት ቡድኖች ነበሩ ከሙስሊሞች ሌላ ማለት ነው መዲና ውስጥ ሁለት አይነት አንጃዎች ወይም ሁለት ግሩፖች ነበሩ ከሙስሊሞች ውጪ ማንና ማን يعني እነዚህ ከሙስሊም ውጪ ያሉ ሁለቱ ጎራዎች تختلفان عنهم في العقيدة والدين ከሙስሊሞች ከአይሁድ ከአንሳሮችና ከሙሃጅሮች በአቂዳ የሚለዩ ናቸው በዲን የሚለዩ ናቸው ማን ናቸው እነዚህ ሁለቱ والمصالح والحاجات كذلك የሚያገናኛቸውም ነገር እርስ በርስ የሚያስተሳስራቸውም ነገር ይለያል ከሙስሊሞቹ የሁለቱ ቡድኖች والعواطف والميول ዝንባሌያቸውም ይለያል وهم እነዚህ ሁለቱ المشركون واليهود አይሁዶችና ሙሽሪኮች ከሙስሊሞች ውጪ ሶስት አይነት ህብረተሰብ ነው ያለው አንደኛ ሙስሊም እነሱ ማን ናቸው ሙሃጅሮችና አንሳሮች ሁለተኛ ሙሽሪኮች ሶስተኛ ይሁዶች ሶስት አይነት ናቸው ማለት ነው ስለዚህ አንሳሮችና ሙሃጅሮች ሙስሊሞች ናቸው የራሳቸው የሆነ ስርዓት ያላቸው የራሳቸው መመሪያ የራሳቸው ህገ ደንብ ያላቸው ናቸው ሙሽሪኮች ራሳቸውን የቻሉ ናቸው አይሁዶችም ራሳቸውን የቻሉ ናቸው فأقد النبي صلى الله عليه وسلم يا الله ملكتኛ ምን አደረጉ ቃል ኪዳን አስገቡ فيما بين المسلمين ميثاقا ሙስሊሞች እርስ በርሳቸው የሚተዳደሩበት አንሳሮችና ሙሃጅሮች ራሱ የቻለ አንድ ቃል ኪዳን ለብቻው አዘጋጁ وفيما بينهم وبين المشركين በሙስሊሞችና በሙሽሪኮች መካከልም ራሱ የቻለ አንድ ቃል ኪዳን አዘጋጁ وفيما بينهم وبين اليهود በአይሁዶችና በሙስሊሞችም ደግሞ መካከል ሌላ ቃል ኪዳን አዘጋጁ ሶስት አይነት አንደኛው አንሳሮችና ሙስሊሞች ሙሃጅሮች